አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢሙ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ኢሙ ሸቃሪት ነኝ። ቪዲዮን ከተመቻችሁ ላይክ፣ ኮሜንት እና ሰብስክራይብ አድርጉት። ኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ የመጣሁበት አንድ ዓላማ ምንድን ነው? ፍቺ ሲፈጸም በምክንያት ነው። አንድ ሰው ሲጣላም በምክንያት ነው። ሲለያይም በምክንያት ነው። ሲጨመርም በምክንያት ነው ባይ ነኝ። አንዳንድ ሴቶች ሚዲያ ላይ እየወጣችሁ ከሀገር ቤት መጀመሪያ ባለቤትሽ ላይ 2 ልጅ 3 ልጅ ጥለሽበት መተሽ እሱ ሊጥ ለማስጋገር ወዲያ ወዲህ እያለ አንቺ ደግሞ እዚህ መተሽ ሳልጥነሽ እሱን ፋራ አድርገሽ ከሱ ጋር የምትጣይ ልጆችሽን ለማሳደግ ጎንበስ ቀና እያለ ከሚል እንደዚህ የምትሆኒ እንደዛ የምትሆኑ ሴቶች እያላችሁ አስተያየት በደፈና የምትሰጡ ሴቶች ልትታቀቡ ይገባል። ፍቺ በምክንያት ነው። ፍቺ በምክንያት ነው ሲላችሁ አንደኛ ቅድመ ምክንያት አለው፣ ሁለተኛ ደግሞ ድህረ ምክንያት አለው። ለጥላቻም ቢሆን ማለት ነው። ቅድመ ምክንያት ምንድነው? እቺ ሴት ወደ ሰው ሀገር ሲደርስ ስትወጣ ይሆናል ብላ የያዘችው ትዳሯ አልሳካ ብሏት ወይም በሱ ባተሌነት ሊሆን ይችላል። እሱ ቤቱን በትክክል ባለመያዙ፣ ሰርቶ ለማምጣት ፈቃደኛ ባለመሆኑ፣ ትዳር እንደያዘ ባለማሰቡ፣ በቃ ምን ልበላችሁ ለትዳሩ ባለማሰቡ፣ እሱን የትዳር አጋር ይሆነኛል ብላ ባለችው ቦታ ባለመገኘቱ፣ በመሃላቸው ልጅ ተፈጥሮ ሊሆን ይችላል። ለነዚህ ለልጆቼ እያለች ምናልባት እስቲ እኔ ወጥቼ መስራት አለብኝ፣ እኔ ወጥቼ እየሰራሁ እሱ ልጆቹን እዚህ እያሳደገ እኔ በሚሰራው ነገር የሆነ ነገር ለውጥ እንይዛለንና እናገኛለን፣ እሱም ይለወጣል ብላ በዛ ሀሳብ የወጣች ከሆነና እሷ እየለፋች እየሰራች እሱ ደግሞ በዛው ባለበት ሳይቀየር የሚቆይ ከሆነ እሷ ሰርታ ስትልክ እሷም ሰርታ በዚህ ዋል ይሄ በዚህ ይደረግ ስትል እሷ በትላንትናው ቦታው እሱ ማለት ነው በትላንትናው በነበረበትም ሁኔታ ቀጥላለሁ ብሎ በባተሌነት በቸለተኝነት ዝም ብሎ ለራሱ በቃ ፈታ ብሎ እየኖረ የሚቀጥል ከሆነ ምንም እንኳን ልጆቹ ከሱ ጋር ቢኖሩ ከሆነ ለወደፊት ለህይወታቸው የማያስብ ከሆነ መጀመሪያም በትዳሯ ላይ ደስተኛ አልነበረችምና አሁንም ደስተኛ አልሆነችም። ደስተኛ እንድንሆንበት አደርገዋለሁ እታገላለሁ ብላ ነበረ። ካልተሳካላት ምንም ማድረግ አትችልም ከመፍታት ውጪ። ምክንያቱም ምንም እንኳን ሴቶች ለልጃቸውና ለሚወዱት ለሚያፈቅሩት ሰው ብለው ህይወታቸውን ይሰዋሉ ቢባልም እንኳን ከዛ በላይ መስዋዕትነት አትከፍልም። በቃ ለሷም ህይወት አላት። እሱ ህይወቱን እየኖረ ከሆነ እሷም ህይወቷን መኖር ትቀጥላለች። ሌላ ሁለተኛው ምክንያት ምንድነው መሰላችሁ? ለምሳሌ እሱና እሷ አብረው እየሰሩ አብረን ሰርተን እንለወጣለን ብላ እሱ ልጅ ይዞ ተቀምጦ እሷ ስደት ወጣች እንበል ለመስራት ማለት ነው። እሷ ስደት ወጣ እየሰራች እሱ ልጅ ይዞ እዛ ቁጭ ብሎ ሊሆን ይችላል። እሷ የወጣችው ልጇን ጥላ የወጣችው በልጅ ፍቅር እየተንገላተች በቤተሰብ ፍቅር እየተንገላተች በወለደችበት በተከመችበት አንጀቷና ጉልበቷ እንደገና የአረብ ሀገር ቤት ስራ ማለት ነው ደፋ ቀና እያለች እንዳላርም ባላርም እየተንቀሳቀሰች ማለት ነው እያለች እየሰራች ስትኖር በዛ ያንን ሰርታ የምታገኘውን ነገር በመሃላቸው መጀመሪያ ተወያይተው እንደተለያዩትም ለቁም ነገር በማዋል ወደሚባለው ነገር ቦታ ባለማድረስ እሷ ለምሳሌ ሰርታ እዚህ ብሩን አትበለውም፣ ሰርታ ለሱ ነው የምትልክለት። እሷ ባለችው ቦታ ባለማዋል በቃ ለተለያዩበት አላማ ባለማዋላቸው የተነሳ መሀል ላይ ግጭት ይፈጠራል። ይሄንን ግጭት እንዴት ነው መፍታት ያለብን? ወይም እሱ ተምሮ ተመልሶ ይደረግ የተባለውን ነገር መደረግ ባለበት አድርጎ እስካላስተካከለ ድረስ እሷ ሰው ሀገር ሆና የወጣችለት አላማ እስካልተሳካላት ድረስ ማለት ነው ሞራሏ መነካቱ ጥላቻው የቀጠለ መሄዱ አይቀሬ ነው። አንድ ማለት ነው። ሌላው ደግሞ ያም አንድ ነው። ወጪ ሲባከንባት ሴት ልጅ በቃ ያለ ምክንያት አይደለም ወዳልሆነ መንገድ የምትሄደው የምትሰርተው ቦታ ይያዝ የምትለው ነገር ቦታ ሳይዝላት ሲቀር ማለት ነው። ሌላው ደግሞ
እሷ ትላንትና ጥሩም ሆነው ኖሮ ባለቤቷ ከሷ ከመራቁ የተነሳ ከሌላ ሰው የፍቅር ግንኙነት ከሌላ ሰው ህይወት ማሳለፍ ሲጀምር ለጋራ ህይወታቸው ላይ ማሰብን እየቀዘቀዘ ይሄዳል። ከሷ ጋር ያለው ግንኙነት እየቀዘቀዘ ይሄዳል። ምክንያቱም እሷን በሌላ እየተካት ነው ማለት ነው። እሷን በሌላ እየተካት ከሆነ ከሷ ጋር ያለው ነገር እየቀዘቀዘ ይሄዳል። አለመግባባቶች ይመጣሉ፣ አለመጣጣሞች ይመጣሉ። በየቀኑ ይደዋወሉ የነበረው በየቀኑ ይደውል የነበረው ቀን አሳልፎ ቀናት አሳልፎ መደወል ይኖራል። ከልጆቿ ጋር አንድ ቀን አሳልፎ አንድ ቀን ማገናኘት ይኖራል። በቃ ብዙ ነገር ጸባዮች ይኖራሉ ማለት ነው። ሀገር ቤት ያለው ሰው ጸባዩ እስካልተቀየረ ድረስ ስደት የወጣው ሰው ጸባዩ አይቀየርም። በተለይ ሴቶች አይቀየርም ጸባያቸው። ግን የሰው አሉባልታ ምናምን ሊኖር ይችላል። ያንን ነገር ተነጋግረው መፍታት ከቻሉ አይለያዩም፣ ሰዎች አይጣሉም። ግን የሰው አሉባልታ ይስማ ማለት አይደለም። የሰውን አሉባልታ መስማት የለባቸው። በትዳር ሆናችሁ ልጃችሁን ባለቤታችሁን ጥላችሁ ስደት የወጣችሁ ሴቶች አደራችሁን የሰው አሉባልታ አትስሙ። አንድ ለዓላማችሁ ኑሩ። ትዳራችሁን አትበትኑ። ያላችሁት ነገር ቦታ ካላዘላችሁ እራሳችሁ ቦታ እንድታስይዙ የለፋችሁለትን ነገር ቦታ አስይዛችሁ አስቀምጡ። ሄዳችሁ ቦታ ታስይዙታላችሁ። እስከዛ እናንተን ያለ ከሆነ ይጠብቃችሁ፣ ካላለም ደግሞ መንገድ ይሳካላስ ይቅ ነው። ያለ አግባብ መሄድ ከሆነ ማለት ግን አግባብ መሄዱ ከሆነ ልጃቸውን ለማሳደግ በአግባቡ ለመስራት ለመለወጥ ከእናንተ ጋር አብረው የሚያስቡ ከሆነ ሰው ሊያጣላችሁ ይችላል። እንዲህ ይላል፣ እንደዚህ ሆነ፣ እንደዚህ ተደረገ ለሚሉ ወሬዎች ቦታ አትስጡ ባይነኝ። ወንድም ቢሆን በዛው መልኩ ነው። ሴቷን ባሰባትና ባስቀመጣት ቦታ እስካላገኛት ድረስ እሱም ስደት ላይ ሆኖ ሚስቱ ጋር ጭቅጭቅ ሊፈጠር ይችላል። ፊቼ ሊመጣ ይችላል። ፊቼ በምክንያት ነው የሚላችሁ። ይህንን ነው። ሰላማችሁ ይብዛ። ቪዲዮን ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉት። ኮሜንት ስር እጠብቃችኋለሁ። ሰላማችሁ ይብዛ። ባይ ባይ።